ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ ነፃ የወጣንበት ኢትዮጵያ ቀኝ ገዣችን ናት ነበር የሚሉት ከዛ ነፃ የወጣንበትን ቀን ብለው በሚያከብርበት ቀን የተናገረው ንግግር ሌላ አጀንዳ ፈጥሯል ይሄንንም ደግሞ በደንብ እንድታዩት ያስፈልጋል ማለት ነው እኔ ከመጀመሪያ ከጥንት ጀምሮ በኤርትራ ላይ በሻዕቢያ ላይ ያለኝ አቋም የጸና ነው የታወቀ ነው ይሄ ነቆራ አሁን ብዙዎቹን አሰባስቧቸዋል የተጠና ነቆራ ልብ ብላችሁ እንድትሰሙኝ ይፈልጋሉ መጀመሪያ ኢሳያስ አፈወርቂን ሰምተን እንምጣ እስቲ አምጣው أوستنا إذا حلف قرب عمتات تراي بسم بالصقنا كما حدش وكيل ويتجزئي قبل الحزب إثيوبيا أو جموز اللو هيناتات نايش إنقطم مرأيي زفل عليه معزنات ناي مايات ناي نيلن كيح بحرن ناي بحر مسقط نحزب أورومو زي وكل أورومو مسنا حساب كوشاويانن سماويانن حنكل ليتاي ناي إثنيكات حد كوينات حزبن مريتن عفر كم مدرغ متصاوت مزماز وزته تندران موتاتون أمود أتا هدمان قدميتي ترايك بهذا ዋናው የተፈለገው የኦሮሞማ አጀንዳ ኦሮሞማን ፕሮፌሰር ሐሰን ናቸው በደንብ አድርገው የገለጹት ከዚያ በኋላ ደግሞ ኦሮሞማን በደንብ ተርጉሞ በደንብ ህዝቡ ውስጥ ያሰረጸው ኤርሚያስ ለገሰ ዋቅጅራ ኤርሚያስ ለገሰ ሁላችንም ማለት ይቻላል ኦሮሞማ የሚለውን ኮንሰፕት እንዲይዘውና ኦሮሞማን በደንብ ፕሮሞት አድርጎ በደንብ ያሰረጸው ኤርሚያስ ነው ማለት ነው ስለዚህ ይሄንን አጀንዳ ተቀብሎ ፕሬዝዳንት ኢሳያስ አፈወርቂ በዛች ላይ ተናገሯል ሲናገሯት ያቺን ቃል መናገር የሰውየው መናገር ግን በኦሮሞማው ዘንድ ሌላ አጀንዳ ፈጠረችና በአማርኛ ታስለፈልፋቸው ጀመር ማለት አማርኛ መቼም ለለማኙም ለአፍቃሪውም ለገጣሚውም ለአዝማሪውም ለቀዳሹም ለወዳሹም ለአንጋሹም ለምንም አማርኛ ይቀልሏል ሁሉ ነገር በአማርኛ ይቀልሏል ስለዚህ የኦሮሞ ኃይሎች ተሰበሰቡና መጡ አሁን ምንን ይዘው ኦሮሞማ የምትለውን አጀንዳ ይዘው መጡ ማለት ነው እንደውም ነግራቸዋለሁ ወደ በኋላ ላይ ወደ ኤርትራ ቅንቶ የነበረው እንትናም እዛ ከሄደ በኋላ በገጠመው መሰረት ሲናገር የነበረው ይሄንን ነው ኦሮሞማን በተመለከተ ሲናገር ነበር ከሌሎቹ ሰዎች ጋር ሆኖ ስለዚህ ስለ ኦሮሞማው ሲያወራ ነበር ለነ ፕሮፌሰር ማን ነው ሲነገር ነበር ቪዲዮውን አይታችሁት ሊሆን ይችላል ስታሊን ሲናገር ነበር ኦሮሞማ የምትለዋን ነገር ይዘው መጣው መቀወጥ ጀመሩ ማለት ነው የሚጸየፉትን አማርኛ የሚጸየፏትን ኢትዮጵያ ተውና አሁን ምን አረጉ ቀጥታ ወደ እንትኑ መጡ ማለት ጎረቤት ሀገር ነው ኢሳያስ አፈወርቂ ነው ሻዕቢያ ነው ኦሮሞን ተነስቶበታል እኛን ነካ ማለት ሌላውም እኔም ተነካው ብለ መውጣት አለብህ የሚል ማጋጋያ ተሰጣቸው ልክ ጁንታው ኃይል ባነሰው በሚያንሰው ጊዜ ነደብረ ጽዮን ነጌታቸው ረዳ ኃይል ያንሳቸው በነበረ ጊዜ ህዝቡ ሌላ ሐሳብ ውስጥ በገባ ጊዜ እና አብይ አህመድ ሄደው የሲቪሉን እርሻውን ኢንዱስትሪውን መኖሪያ ቤት አካባቢ በድሮን ሆስፒታል አካባቢ በድሮን ትምህርት ቤት አካባቢ በድሮን ይመቱና ከዛ ይሰበስቡት ልክ እንደ ሐውዜን ማለት ሐውዜን ወያኔ
ከደርግ ጋር ተጠቃቅሳ ከራሱ ለገሰ አስፋው ጋር ተጠቃቅሳ ካሜራ አዘጋጅታ አውዜን ላይ ያ ድብደባ እንዲፈጸም አድርጋ ከዛ ያ ተቀርጾ በዓለም ከተበተነ በኋላ 15 ዓመት ሙሉ ወያኔን ገትሮ የነበረው የትግራይ ህዝብ ለቀቀው። እንዲማ ተጨፍጭፈን እንዲማ ሆነን አይሆንም ብለው ማለት አይሆንም ብለው ለቀቁት ማለት መልካም አዘጋጅተልኛል ቆይ ትለቅልኛል። ልክ እንደዛው ወያኔም ጁንታ ብሎ አብይ አህመድ ብልጽግና ነው ተጠቃቅሰው የትግራይን ህዝብ የአማራን ህዝብ የአፋርን ህዝብ ለማድቀቅ ባወጡት የጦርነት እቅድ ላይ የሚገደለውን ገድሎ የሚያጠፉትን አጥፍተው የሚቀንሱትን ለመቀነስ ባደረጉት ነገር ላይ ሄዶ ይደበድብላቸው ነበር። ከዛ ቤቱ የተቀመጠው ሁላ እኛ ወያኔን ባንደግፋትም እኛ ህወሓትን ባንደግፋትም እያለቅን ያለነው እኛ ነን፣ ህዝብ ነው እያለቀ ያለው እየሞተ ያለው ህዝብ ነው። እዚህ ቁጭ ብዬ ከምሞት ቤቴ ተቀምጬ ከምሞት እየታገልኩ ጥዬ ሞታለሁ ብሎ ወጣቱ ይገባል። ቀዝቀዝ ሲልባቸው ከተማውን ይደበድባል፣ ቀዝቀዝ ሲልባቸው ትምህርት ቤቱን ይደበድባል። ከዛ ይሄን አብይና እንደዛ ተጠቃቅሰው ከዛ ደግሞ የትግራይ ወጣቶች በእርዳታ መኪና ላይ እርዳታ ሊያደርሱ ሄደው መኪና ላይ 400 በፊቱ 400 በተጎታቹ ላይ ተጭነው ሲመጡ ደግሞ ድሮኗ ትመጣና 800ንም የትግራይ ወጣቶች ዩኒቨርሲቲ መምህራን፣ ሌክቸረሮች፣ ተማሪዎች፣ ኢንጂነሮች አንድ ላይ ጨፍለቅ አመድ ከዱቄት እንዲህ ነው ያደረጉት። ተንኳሽ ነገር እየፈለጉ ለጸቡ መንስኤ ጦስ ይፈልጋሉ ማለት አሁን ወያኔ ላይ ለማዝመት ወለጋ ሄደው በኦነግ ሸኔ ስም አማሮችን ሰበሰቡና ጨፈጨፉ። ወለጋ ውስጥ እዚህ ይላቸዋል። እዛ ከጨፈጨፏቸው በኋላ ፓርላማ መጡና አስለቀሷቸው። ከዛ ሰሜንም ህዝብም ተገደለ ተባለ። ህዝቡ ተነስቶ ወደ ትግራይ ዘመተ ማለት የጦስ ዶሮ እየተፈጠረ ልክ አሁንም እኔ የሚመስለኝ እኔ መድረክ ስለሆነ ኢሳያስ አፈወርቂ ኦሮሞዎቹ አንድ ላይ ሆነው የሚመጡበት ምክንያቱም ጦርነቱ ቢካሄድ አሁን በሰሜን ወይ ትግራይ ላይ ነው ወይ አፋር ላይ ነው የሚደረገው። አፋር ላይ ነው የሚደረገው ወይ አፋር ላይ ነው ወይ ትግራይ ላይ ነው የሚደረገው። የሚደቀው አፋርና ትግራይ ነው የሚሞቱት ትግሬና አፋሮች ናቸው። ወደዚህ ሰፋ ይበል ከተባለ አማራ ላይ ነው የሚደረገው። ያቺ ወልቃይት እንኳን አትነካም። የፖታሺየም ሬር እርዝ ሬር ነው ሬር እርዝ ያለ የፖታሻ ጉዳይ እዛ ያለው ጉዳይ ስለሆነ እዛ እሱን አይፈልጉትም። ብዙም ግርግር ሻዕቢያም ወያኔም ጽግናም ተባበሩት አረብ ኤሚሬትስም ሌሎችም ያቺን እዛ አካባቢ አይፈልጓት። ቢሆንም ግን የሚሞተው አማራው የሚያልቀው አማራው የሚያልቀው የሰሜኑ ህዝብ። ስለዚህ ኢሳያስ አፈወርቂ ለኦሮሞዎቹ ወረወረላቸውና ኦሮሞዎች ያችን ቀበላሉና እኛን ሰድቦናል፣ እኛን ሌብል አድርጎናል፣ እኛን እንደዚህ ብሎናል፣ እኛን እንደዚህ ብሎናል ብለው አሁን በአማርኛ ነው የሚያለቅሱት። በኦሮምኛ እንኳን አይደለም በአማርኛ ነው የሚያለቅሱት። አሁን ኢትዮጵያ ይሆናል አኒን ማርባገዳ አኒን ኦሮሞ ምናምን ጠፍቷል። አሁን የሚያለቅሱትም ዋይ የሚሉትም በምን ሆኗል? በአማርኛ ሆኗል ማለት በአማርኛ ማለት እንስማቸው። እየተተነተነ ነው የኦኤምኤን ላይ የጃዋር መሐመድ ሚዲያ ላይ እየተተነተነ ነውና እንስማቸው። ነገር ግን ከፕሪፈሪ ወደ ማዕከል ኦሮሞ መጥቶ የራሱን ሚናና ድርሻ ባለው የህዝብ ቁጥር ባለው የመሬትና የኢኮኖሚ ይዞታ ሚና ሊኖረው ይገባል ወደሚለው በሄደበት ወቅት አንድ ሌላ የውጭ አካል በታሪክ ኤርትራ ከተመሰረተች ጊዜ ጀምሮ የኢትዮጵያ ጠላት የሆነ አካል ይሄንን አንድን ማንነት ከሌሎች ኢትዮጵያውያን ማንነቶች ነጥሎ ሲያጠቃ ሌሎች ማድረግ ያለባቸው ኦሮሞም እኔ ነው ወይም ኦሮሞ ላይ የሚሰነዘር ጥቃት እኔም ላይ የተሰነዘረ ጥቃት ነው ብሎ ነው መቀበል ያለበት። ዛሬ ኢሳያስ ኦሮሞን ነጥሎ እንደዚህ ሲያጠቃ እቺ ዝግጅት ነው የሚለው
እቺ ዝግጅት ናት። ይሄ ለአማራው ሚሰራ አይመስለኝም። አሁን ይሄ ለአማራው ሚሰራ አይመስለኝም። አማራ በዚህ እሳቤ ተታሏል። በዚህ እሳቤ አፈር ከደቼ ይበልጣል። የኦሮሞ ደም የኔ ደም ነው ብሎ ጎንደር ላይ የወጣ የአማራ ወጣት ደመከልብ ነው። ደመከል የበቀለ ገርባን ፎቶ ይዞ ይፈቱ ብሎ ባህር ዳር የወጣው የአማራ ወጣት ደመከልብ ነው። ደመከል የአማራ ደም የኔ ደም ነው ብሎ የኦሮሞ ደም የኔ ደም ነው ብሎ የወጣ አትሰሯቸው፣ አትግደሏቸው፣ ነጥላችሁ አታውጣቸው። ይሄው ተመልከቱ። ጎንደር ላይ ወጣው በጎዳና ላይ የሚፈሰው የኦሮሞ ወንድምና እህቶቻችን ደም የኛ ደም ነው። የህዝብን ጥያቄ መጠየቅ ሽብርተኝነት አይደለም። በኦሮሚያ የሚደረገውን የወንድሞቻችን ግድያ ይቁም ያለው አማራ በዚህ ምትክ ከኦሮሞማው የፖለቲካ ኤሊቶች ያገኘው ግብረ መልስ ወራሪ፣ ዘራፊ፣ ገፋፊ፣ ሰፋሪ፣ ያጦቹ ናፋቂ እየተባለ መገደል ነው። ጥለት የለበሰው ቀሚሱን ገፎ ማቃጠል ነው። ቤተ እምነቱን ማራከስ ነው። አማርኛ ተናግረሃል ተብሎ ከወለጋ፣ ከጅማ፣ ከአሩሲ፣ ከባሌ፣ ከሐረር፣ ከድሬዳዋ፣ ከሻሸመኔ መፈናቀል ነው። መደብደብ፣ መገደል ነው። በክልሉ አማርኛ ነገር በክልሉ ባንዲራ ይውለበለም፣ በክልሉ አማራ አይኖርም ብሎ ነፍጥ ያነሳበት አማራ ላይ ይሄ አሁን እንትን ያለው ኃይል። ስለዚህ ኦሮሞ ሲነካ ሌላው ኦሮሞማ ማንነቱ ሲነካ ሌላው ዝም ብሎ ማየት የለበትም የሚለው ነገር ዝም ብሎ የአሰብ ጉዳይ ብዙ ሰዎች አሁን ለኢትዮጵያ ምናምን የወደብ ጉዳይ የኢትዮጵያ ምናምን ወደብ የሚጠላ የለም። ወደቡን የሰጡት ወያኔዎች ናቸው። በጉልበት ነው የተወሰደው። ያሰጡብን የወሰዱብን ከውሃው ያራቁን አሁንም አብይን የሚጋልቡት አካላት ናቸው። ኢትዮጵያን ከውሃው ያራቋት ከስልጣኑ ያራቋት ለወጪ የዳረጓት የእንትን ኃይሎች ናቸው። ይሄም ጥያቄ የቀረበው ራቀን፣ የታጁራ ወደብ ራቀን፣ የምንጭስ ወደብ ራቀን። ስለዚህ ከወልቃይት እስከ አሰብ ድረስ የባቡር መንገድ ይሰራና እዛ በኋላ ድረስ ይጓጓዝ ነው ዋናው ጥያቄ። ስለዚህ ጥያቄው የዚህ ጥያቄ ፍላጎት አብይ ወይም ደግሞ ብልጽግና ብቻ ነው። ወደቡ ቢመጣ በጣም ሰየው በጣም ጥሩ። አስቀድሞ መዋዋል ይችል ነበር ከኢሳያስ ጋር በዛ ሽርጉድ ጊዜ መነጋገር ይችል ነበር። ምን ይችል ነበር? ወገቡን አንፈልግም ሲሉ ቆይተው እኛውን ሲሉ ቆይተው አሁን ዛሬ መጥተው ያን ማን ወደቡ በባሌም በቦሌም በምንም ይምጣ በባሌ በወደብም ይምጣ። እነመለስ ዜናዊ ኢሳያስ አፈወርቂን አስቀምጠው ተናግሯል። የሰራበት የለም። መስማት እንችላለን። በ1983 ዓ.ም በአዲስ አበባ የነበረው በሽግግር መንግስቱ ጉባኤ ላይ ሁለቱ ያደዋ ልጆች ሲነጋገሩ ሰማቸዋል። ስለዚህ አምጣው የኤርትራ ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ ይገነዘባል። ይኸው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም ያምናል። ስለሆነም የአሰብ ወደብ ለኢትዮጵያ ነጻ ወደብ ሆኖ እንዲያገለግል ወስኗል ተብሎ ይስተካከላል። የግጭት ምንጭ ሊሆን እንደማይችልም ያምናል በሚል አምስተኛው ቁጥር 5 እሺ የኤርትራን ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ ይገነዘባል። ይኸው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም ያምናል። ስለሆነም የአሰብ ወደብ ለኢትዮጵያ ነጻ ወደብ ሆኖ እንዲያገለግል ወስኗል። የተወሰነ ፊርማውን አላሳዩንም። ነጻ ወደብ ሆኖ ያገለግላል ተብሏል። ፈርሞ ከነበረ ማምጣት እነሱ ኢትዮጵያ የምትባል ሀገር አደንቁረው በዝብዘው አጥፍተው
ከዛ በኋላ ኢትዮጵያ ስትደቅ ኢትዮጵያ ስትበታተን አሰብን ይዘው ሀገር ለመሆን ነበረ ስራውን ሲሰሩ የነበረው ማለት ፊርማ ካለ ፊርማውን ለምን አልተከ ኢትዮጵያ ለምን አልተከለችም አድዋ ላይ ለምን ከፈታችሁ ሩቅ ነው ይሄን የሚያክል ጨርቃጨርቅ ፋብሪካ ለምን ከፈታችሁ ብለን የስነ ጥበብ የኪነ ጥበብ ባለሙያዎች ሄደን በጎበኘን ጊዜ የፋብሪካውን የሚያስጎበኘን ሰው ጠይቀናል በሽፍ ወደ 10,000 ሰራተኛ ነው የሚሰራው እዛ አድዋ ጨርቃጨርቅ ፋብሪካ አድዋ መድኃኒት ፋብሪካ አድዋ ምናምን ላይ ማለት በጣም ሩቅ እኮ ነው ከጅቡቲ እዚህ ለመድረስ ራሱ በጣም ጥሬ ዕቃ ለማምጣቱ አይደለም ወይ ስለ እግዚአብሔር በሚያውቀው ያ የሚያስጎበኘን የፋብሪካው ዋና ስራ አስኪያጅ ምን አለ አይ ፋብሪካው እዚህ ሲሰራ አሰብና ምጽዋን ታሳቢ አድርጎ ነው ከዛ ጠቡ መጣና ምን ማድረግ ይቻላል እንጂ እውነት ነው በጣም ሩቅ ነው ጥሬ ዕቃ እዚህ አምጥቶ ለመሸጥ እንደገና ወደ ማዕከላዊ ሀገር ለመውሰድ በጣም ሩቅ ነው ልክ ነው እነሱ ግን ያችን ሲሰሩ አሰብንና ምጽዋን ታሳቢ አድርገው ነው የትግራይን የኢኮኖሚ ዞን አድርጎ ሌላውን ዱቄት ለማድረግ ያሰቡት ማለት ነው ስለዚህ የወደቡን ጉዳይ ቢሆን የሄደው በራሱ በፖለቲከኞቹ ስህተት መረጃ ይያለ ማስረጃ ይያለ ነጮቹም ለምነናል ይያሉ ማለት ነው የኤርትራ በጣም ትንሽ ህዝብ ነው ምጽዋ ይበቃዋል ኢትዮጵያ በጣም ትልቅ ህዝብ ነው አሰብ ይበቃዋል አሰብ የባህር በር ነው ሲባል አይ አንፈልግም ያሉት እንደመለስ ዜናዊ ናቸው አድዋዎች ከሄደን በኋላ ደግሞ እሺ በጦርነቱ እንኳን ሄዶ ይያዛሰብ ሲባል ግመል ያጠጡበት አንፈልግም ወደብ ከገበያ ላይ የሚገዛ ነው የገበያ ሸቀጥ ማለት ነው ስንፈልግ ከፖርት ሱዳን ስንፈልግ ከሶማሌዎች ስንፈልግ ከጅቡቲ እንወስዳለን ገበያ ገንዘብ እስካለ ድረስ ኢኮኖሚ እስካደገ ድረስ ብለው ኢትዮጵያ በአጽሟ እንድትቀር ያደረጉት እነዚሁ ፖለቲከኞቹ ናቸው እና ኢትዮጵያ አሰብ አይደለም ሙሉ ቀይ ባህር የተፈጥሮ ግዛቷ የተፈጥሮ መብቷ የተፈጥሮ ድንበሯ ነው የኢትዮጵያ ማለት በዚህ ተቃውሞ የለኝም አሁን ላይ የሚነሳው ነገር ግን አዎ ለኢትዮጵያ ታምኖ ነው የሚል ነገር የለኝም እደግመዋለሁ ፍላጎቶች ብዙ ናቸው እነ ሻቢያም የራሳቸውን ኃያላን እዛ አስቀምጠዋል እነዚህ ኃያላን ሀገራት መሬት ተቸርችረው ወስደዋል አሁን ደግሞ ሳውዲ አረቢያ ወስዳለች መሰለኝ አሰብን ሌሎችም ወስደዋል መሰለኝ አሰብን እንደዚህ ሉዓላዊነት ተነካ ይላሉ ከዚህና ከዚያ መገፋፋት ይመጣል ከዛ ኢትዮጵያ የጦር አውድማ ትሆናለች ማለት አሁን ጦርነቱ እንደ ዱሮ ክላሽ ይዞ ብቻ መተጋተግ አይደለም ጦርነቱ በድሮን ነው ጦርነቱ በሚሳኤል ነው ጦርነቱ እንደዛ እዚህ አገራችን ይሄን መነሻ አድርገው ነው እንግዲህ እሱ ኦሮሞማ ብሎ ሰጣቸው እነሱ ደግሞ እቺን ይዘው ሰሞኑን እቺን እየቦጨቁ ሌላው እንዲያግዘን ሌላው እንትን እንዲለን ምናምን አማራነት ሲጠቃ የት ነበር ሻቢያ እድሜ ልኩን አማራን ሲሰሩ ወያኔ እድሜ ልኩን አማራን ሲሰሩ አማራነትን ለማኝ አማራነትን ሰባሪ አማራነትን በጥባጭ አማራነትን ገዳይ አማራነትን ጽንፈኛ አድርጎ ሲያረግ ያንን እነሱም ገዝተውት ሸምተውት በአንድ ፖፖ ካልተጸዳዳን ሲሉ የት ነበር ስለዚህ አሁን ኢሳያስ አፈወርቂ እቺን የበተነላቸው ለዚህ ነው ይሄን እንዲከራከሩና አጀንዳ ነው የሚል አማራ ስለተፈጠረ አሁን ከአማራ ወገን የበቁ ሰዎች በመፈጠራቸው አምላኬን አመሰግነዋለሁ የሚነዳ የለም ከዚያ ትግሬዎቹ ደግሞ እንደ የትግሬ ፖለቲከኞቹ እንደ አሜባን የተከፋፈሉት አንደኛው አስመራ ሄዷል አንደኛው መቀሌ ነው ያለው አንደኛው አዲስ አበባ በልጽጓል እነሱ አንድም ሶስትም ሆኖ ነው የሚጫወቱት አንደኛው ከኦሮሞ ኤሊቶች ጋር ጅማ ሄዶ ጋሻና ጦር እየተሸለመ ሞዳ አንደኛው ከኦሮሞማው ጋር አዲስ አበባ ተቀምጦ የፖሊት ቢሮ አባል ሆኖ የምክር ቤት አባል ሆኖ የሚኒስትሮች ምክር ቤት ውስጥ
ተካቶ ይቀመጣል ጌታቸው ረዳ ማለት ነው። አንደኛው ደግሞ መቀሌ ሆኖ ትክክል አይደለም ብልጽግና ፓርቲያችንን መመለስ አለበት ስማችንን መውሰድ የለበትም የፕሪቶሪያው ስልክ እንትን መመለስ የለበትም ከሻቢያ ጋር መነጋገር መብታችን ነው ፍርጥሮ ምናምን ይላል። ሌላኛው ደግሞ አስመራ ሄዶ ይነጋገራል ማለት ይቺ ጥቅሴ ናት። አማራው በውስጡ ያለውን ችግር ቢፈታ አማራው አሁን የፋኖን አመራር የያዙት ስግብግብ ባይሆኑ አይምሯቸው የተከፈተ ቢሆን ምን ቢሆን ከዚህ በላይ ጊዜ አልነበራቸውም። ግን ምን ይደረጋል እነዚህ አንድም ሶስትም አንድም አራትም አንድም አምስትም ሆነው ተከፋፍለው ቦታ ይዘው ፖለቲካ ሲሰሩ የአማራ ኤሊቶች ቁጭ ብለው ጎፈሬ ያመጣኝ ማን ጎፈሬ እንደሆነ አላውቅም ጎፈሬ ነው የሚያመጣው። የአማራን ፖለቲካ በአዝማሪ የአማራን ፖለቲካ በመደዴ የአማራን ፖለቲካ ቲክቶክ ውስጥ ብትገቡ የአማራን ፖለቲካ የሚያቦኩት ሰዎች ወይ አያምሩ ወይ አያፍሩ የደናቁር ተሰብስብ ተሰብስቦ ብራንድ የሆነ ስድብ ገና በ2007 ሊፈጠር የተዘጋጀ ስድብ አዘጋጅተው ማህበረሰባቸውን ህዝባቸውን ያረክሱታል ያዋርዱታል ያወርዱታል። መሬት ላይ ያለው ደግሞ እነዚህ ላይ ተንጠልጥሎ ጎሽ ያለ ይቀመጣል። እንደሞ የነቁና ሁኔታው የገባቸውም ደግሞ በጣም ብዙዎች አሉ ማለት ነው። ይሄ ጭንቀት ሲመጣ ነው እንግዲህ ስታሊን ወጥቶ ነው ፕሬዝዳንት ኢሳያስ አፈወርቂ የመጡት እንደዛ ለማለት አይደለም ኦሮሞማን ለመንካት ለማጥቃት አይደለም ብሎ ይሟገትላቸዋል ማለት ነው። ስሙት። ፕሬዝዳንት ኢሳያስ ባለፈው የበዓሉ ጊዜ ኦሮሞማ ብሎ ቋንቋ ተጠቀመ። ኦሮሞማ እና ሚዲያው ተከታተልኩኝና ሚዲያው ይሄ የነበረው ኦነግ መግለጫ ወጣ። ኦነግ ችግር የለበትም እኮ ኦነግ እኮ እንትና ኦነግ እኮ በአንድ በኩል ተመልካቾች ቲዲኤፍ ደብረ ብርሃን በደረሰ ጊዜ እኮ ኦሮሚያ እንዳይረግጥ ብሎ እኮ መግለጫ ወጥቷል እኮ ታስታውሳላችሁ? ይሄ ማን አለ የሚያስታውስ? እንግዲህ አዲስ አበባ ለመግባት በአውሮፕላን አይገባም አይደል? ኦሮሚያ ነው አዲስ አበባ በኦሮሚያ ስር ነው ያለችው። ሸዋ ተብሎ ክልሉ በኦሮሚያ ክልል ውስጥ ነው በህገ መንግስቱ መሰረት መናቆሱ ነው የነበረው። ግን አዲስ አበባ ኦሬዲ እየመጣ እየገሰገሰ መሆኑ ሲታወቅ ኦነግ በኦነግ ስም ይወጣ ማን የትኛው ኦነግ እንደሆነ አይታወቅም። አዲስ አበባ እንዳይነካ ኦሮሚያ እንዳትነካ ብሎ ትራርቋል እኮ መግለጫ ወጥቷል እኮ። ይሄ የአጋንስ ስብስብ ግን ብሔር ብሔረሰብ ላይ ምናምን ብሎ አሰባስቦ ቆላ ተንቤን የገባው ኃይል ለምን ቆላ ተንቤን ገባ ብሎ መግለጫ አላወጣም። ያ ኦነግ የተባለው የትኛው ኦነግ መሆኑ ስለማላውቀው ግን በኦነግ ስም መግለጫ ወጥቶ ነበር ያኔ ኦሮሚያ መሬት እንዳትነካ የሚል። አሁንም መቼም የኦሮሞ ፖለቲካ ይተረጎማል አይደል? እኔ የገረመኝ ትላልቅ ሰዎች ኢሊት የሚባሉ ሰዎች ኦሮሞማ በማለት ብሎ የኦሮሞ ህዝብ ላይ ተሳለቀ ምናምን ያለበት ኢንቴንሽኑ ዋና ኢንቴንሽኑ የትኛው ኦሮሞማ ምንድን ያለው ቃል በቃል አሁን ኢሳያስ ፕሬዝዳንቱ ጋር ቁጭ ብዬ ይሄን ቋንቋ ነገር ለምሳሌ ኮት ያረኩላት ይሄ ኮት ያረኩት ሚዲያ ላይ ፕሬዝዳንት ኢሳያስ ቁጭ ብሎ የሚያየው ፕሮግራም ነው ይሄ እና ኦነግ መግለጫ ወጣ። ይሄ ኦሮሞማ ብለ የተጠቀምከው ቋንቋ እንትን ሆነ ጤናማ አይደለም እና ለፍትህ ታጋዮች ጭምር የሚያስቀይም ነው። ለምንድን ነው ይሄን ቋንቋ የተጠቀምከው የነገርኩት? ለምሳሌ ጃዋርም የሆነ ሚዲያ ላይ ወጥቶ የሆነ ኮት ተደርጎ ያየሁት እንደዚህ ለምሳሌ የነገርኩት ነው የጠየቁት ጥያቄ ነው። እሱ ምንድን ያለኝ ይሄ ኦሮሞማ the most abused word ነው በብልጽግና መንደር። ብልጽግና ይሄ አገዛዝ አቢዩዝ ያደረገው ተርሚኖሎጂ ነው። ክቡር ነው ቋንቋው ክቡር ነው። ልክ ኤርትራዊነት ትግራዋይነት ምናምን እንደማለት ነው። ኦሮሞማ ግን አቢዩዝ አድርጎታል። ሂድና ኢንቨስቲጌቲቭ ጆርናሊዝም ቃል በቃል ነው ይሄ ቋንቋ የምትጠቀመው። ኢንቨስቲጌቲቭ ጆርናሊዝም ስሩና ጫፍ ኦሮሚያ አካባቢ ሄዳችሁ ገጠር አካባቢ ያለችው ኦሮሞ ጠይቋት። ኦሮሞማ ላንቺ ምንድነው ብለህ ጠይቃት። አዲስ አበባ ብልጭልጭ ያደረገ እኔ ያንተ መንግስት ነኝ እዚህ የመንግስት ነኝ እያለ እስፋፋለሁ ቀይ ባህር ገባለሁ ኩሽ ነው የአፋር ኩሽ ነው ኦሮሞ ኩሽ ነው ከዚህ በኋላ የኩሽ ኢምፓየር እዚህ አካባቢ ፈጥርልሃለሁ አሰብ ያለበት ባህር ያለበት አሰብ ፈጥርልሃለሁ ብሎ ያላቅሙ የሚንጠራራው አገዛዝ እዛች ጠግ ላይ ያለችው ድሃ እናት ኦሮሞማ ምንድነው ብለ ጠይቃታል። ይሄ
የኦሮሞ ህዝብ በፍጹም ከኦሮሞ ህዝብ ጋር የኦሮሞ ህዝብ ጥያቄም አይደለም። ይሄ ጥያቄ ያው እዛው ጽሁፉም ላይ ገልጸውታል። ግን ያው መቼም ኦሮሞ ህዝብ ፕሮፌሰር አስመሮም ለገሰ ኤርትራዊ ነው አይደል? ፕሮፌሰር አስመሮም ለገሰ የገዳ ስርዓት ፒኤችዲ የሰራ ትልቅ አክብሮት የሰጠው ያው አይደል? ምን ትልቅ ክብራል የሰጠው የኦሮሚያ ክልል እነ ለማ መገርሳ በነበረበት ጊዜ ፕሮፌሰር አስመሮም ለገሰ የሚያክል ትልቅ ሰው ማን ነው? የኦሮሞ ታሪክን እንትን የጻፈው የገዳ ሲስተምን ቁጭ ብሎ ተንትኑ ለትውልድ ያስቀመጠ ኤርትራዊ አይደል እንዴ? ኦሮሞ እኮ አይደለም ገዳ ስርዓት ያጠና ወይ አማራ ወይ ትግራይ አይደለም እኮ። ለፖለቲካ እንጠቀምበት ኦሮሞማ ብሎ ተሳደበ። ኤርትራ እኮ ጦርነት አወጀበ ኦሮሞ ህዝብ ሆይ ብሎ ለድጋፍ ማሰባሰቢያ ብልጽግና ሊጠቀምበት ስለፈለገ ነው እንጂ በፍጹም ከተስፋዬ ገብረአብና ከፕሮፌሰር አስመሮም ለገሰ በላይ የኦሮሞ ህዝብን ክብር በሚጠብቅ መልኩ የገለጸ የተነተነ ሰው የለም። ሌላ ብሔር ማለት ነው። እናምጣ ዋናው ምንድነው? አንደኛ የትኛው ኦነግ አለ? ስንት ኦነግ እንዳለ መድኃኒዓለም ነው እንግዲህ። ይሄም እንደ አሜባ ራሱን ከፋፍሎ የአብይ ኦነግ፣ የሸኔ ኦነግ፣ የሽመልስ የሌላኛው ኦነግ የትኛው ኦነግ ይያዛል? ተለይቶ አይታወቅም ማለት ነው። ለኦሮሞ ፖለቲከኞች የሚደረገው መጋጋት፣ መላላት፣ እጅ መንሳትና ደጅ መጥናት አጠገባቸው ላለው አማራ ቢያደርጉት ኖሮ የትና የት ያመጣላቸው ነበር። ብዙ ለውጥ የሚያመጡ ነው። ለኢሳያስ አፈወርቂ ንግግር ሽንጥ ይዞ የሚከራከረውና ኦሮሞዎቹን እንዲህ ብያቸዋለሁ፣ እንዲህ ጠይቄያቸዋለሁ፣ እንዲህ ብያቸው ነበር እያለ ለነ ፕሮፌሰር ሕዝቅኤል ጭምር ቀርቦ የሚያስረዳውና የሚወተውተው የሚለምነው ስታሊን። እነሱ ደግሞ ያችን ይዘው ኦሮሞማ ተጠቅቷልና መላው የኢትዮጵያ ብሔር ብሔረሰብ ከጎናችን ቆሞ ይሄን የሰደበንን ኃይል እንምታው፣ እንደዚህ እናርገው የሚል ነገር ነው የሚፈልግ። አሁን ምን እናገራለሁ? እኔ እናገራለሁ ሰማሰማ ባትሰማ ጦርነቱ የማይቀር እንኳን ከሆነ ለጦርነቱ ግብአት የሚሆኑ ነገሮች አሁን ይጀመራል። ልብ ብላችሁ ስሙ። አሁን ይጀመራል። የሚጀመሩት ምንድናቸው? መጀመሪያ እዛ አካባቢ ያሉትን አሁን ኢሳያስ አፈወርቂ ኦሮሞማ ብሎላቸዋል። ኦሮሞማ አጨቃጫቂ አከራካሪ ሆኗል። ሌላ ሁሉ ነገር ቀርቶ ኦሮሞማ ተጠቅቷል ብለው ኡሪ ቅንቡሬ እያሉ ነው እነ ጃዋር መሐመድ ማለት ይሄ ፕላን ቢው ኦነግ ማለት አብይ አህመድን ሲቃወም ይኖርና አብይ አህመድ የሚጎዳ ሲመስለው ደግሞ ኦሮሞ ተጠቃ፣ አብይን እኮ የሚጠሉት በኦሮሞነቱ ነው የሚሉ አካላት ማለት አብይ ነው እየሰራ አብይ የሚያደቀውን እያደቀቀ ነው፣ የሚገለውን እየገደለ ነው፣ የሚያጠፋውን እያጠፋ ነው። ምንም ችግር የለበትም። ለምን ብለህ እንዳትጠይቀው ሌሊት መብራት አብርቶ ቀለም ቀብቶ ያሳያል። አለቀ። ሀገር እያሳደኩ ነው እገሌ ሞተ እንዳትለኝ። 100 ሰው 200 ሰው ሞተ፣ 1 ሚሊዮን ሞተ፣ የራሱ ጉዳይ ነው። 120 130 ሚሊዮን ህዝብ ነው ያለው ይላል። ቀን ስታለቅሱ ለማታ እንትን መብራት እያየ ተጽናናለህ። ይሄ ኦሮሞማው አጀንዳ እንዳለ ሆኖ አሁን ደግሞ ምን አድርጓል? ወደ ትግራይ የሚሄዱትን መንገዶች ዘግቷል። የዘጋው ማን ነው? ፌደራል መንግስቱ ነው የዘጋው። በፊት ቢሆን ምን ይሉ ነበር? አማራ ዘግቶት ፋኖ ዘግቶት ብለው ትግሬንና አማራን ያጣሉበት ነበር። ይሄው ስሟቸው ሲያሰማቸው ወይ ህዝቡ ይስማው። እነዚህ በሙሉ የምትመለከቷቸው ወደ ትግራይ ለመሄድ የተዘጋጁ ቲማቲም፣ የሚበላሹ ነገሮች፣ ብርቱካን፣ አትክልት፣ ሽንኩርት፣ የሸቀጣሸቀጥ እቃዎች ናቸው። ስለዚህ አፋር ላይ ቁም ተባለ። እዛ የቆሙት ሰዎች ረጅም ቀን ሲሆናቸው ማን ይጠይቃሉ? እስቲ ደግሞ በወልዲያን ሞክር ብለው መጡ። እዚህም ሲደርሱ ቆሙ ተባሉ። ምን የት እንሂድ ምን እናድርግ አሉ። በዛው ደግሞ ብሔራዊ የምክክር ኮሚሽን ተብሎ እነ
ጀነራል ታደሰ እነ ጌታቸው ረዳ እዛ መጥተው ጭቡጦ አክለው ቪታቸውም ለምቦጫቸውም ተጥሎ እዛ ኩሽምን ብለው ይቀመጣሉ። ያው እንደምታው ኢትዮጵያ እየመከረች ነው ይላል። ወደ ትግራይ አይገባም፣ ወደ ትግራይ አይሄድም ይላል። አሁን ደግነቱ በአማራ እንዳይሄዱ አፋር ላይ ነው መጀመሪያ የጀመሩት። ከዛ አሁን ምን እንዳይሉ ሌላ ጉዳይ በሙሉ ለምቦቹን ጥሎ ይጉጭላል። ምን እንደሰማ እግዚአብሔር ይወቅ፣ ወይም ደግሞ ድራማ ቁማርም ሊሆን ይችላል። ኢትዮጵያ ውስጥ በደረሰው ነገር ተሰምቷቸው ምናምን እንዲባል ማለት ነው። ይሄው አዲስ ወዶ ገቡ አገልጋይ ጌታቸው ረዳም እንደምታዩት ፊቱንም ጥሎ ምኑንም ጥሎ አለ። አረጋም አለ እሳቸውም አሉ። በሚገርም ሁኔታ ኢትዮጵያ የመከረች ነው በተባለበት ግን እዛ ደግሞ ትግራይ እንዲበሳጩ ያው ለሀገርነት እያዘጋጇቸው ስለሆነ ምክንያት ያቀርባሉ። እንደዚህ ያኔ ተጨፍጭፈን ነበር አንድ፣ አሁን ደግሞ ሸቀጥ እንዳይገባልን ተደርጓል ሁለት፣ ከዛ ባንክ ሊቆጥሩባቸው ይችላል ባንክ ተቆረጠብን ሶስት፣ ከዛ መብራትና ስልክ ሊቆርጡባቸው ይችላሉ ተቆረጠብን ሶስት፣ አራት መድኃኒት ምናምን እንዳይገባባቸው በላይ፣ ከዛ ደግሞ ጦርነት ተጀመረን ብለው ገብተው እነገሌን ልንመታ ነው ገሌን ልናደርግ ነው ብለው ሊያደርጉ ይችላል። እነሱ ለኢትዮጵያ ያሰቡትን እነሱ ላይ እግዚአብሔር ደግሞ ያመጣል። ኢትዮጵያ ካልተበታተነች በስተቀር ትግራይ ሀገር መሆን አትችልም ነው የሚሉት እነዚህ አሁን ቅድም ያያችሁት ኤሊት። የተበታተነች ኢትዮጵያ ናት ትግራይን ሀገር የምትወልደው። ስሙት ራሱ የተበተነ የሚመስል ሰውዬ ኢትዮጵያ ኃይላ እንተ ደኺሙ ጥራሕያ እንተ ተበቲና ጥራሕያ ትግራይ ሀገር ትኸውን ሓደዚ ካላ ኢኮኖሚ ብዝረኸበቶ ቁፅሪ ወደብ ብዝረኸበቶ ቁፅሪ ዝለዓለ ጅግንነት ተሰሚዕዋን ድማ ሓይሊ ተሰሚዕዋን ኣብዚ ትግራይን ኤርትራን ከቢድ ዝኾነ ግፍዕ ክትፍፅም እሳ አሰብ ልትይዝ የቀይ ባህር ልትይዝ ያን ለማድረግ ግን ኢትዮጵያ መበታተን አለባት። ኢትዮጵያ መውደም አለ። ይሄ ማን ነው? ኦሮሞዎቹ ኢትዮጵያ ብትነሱ ትቆፋ ኦሮሞን ትልልሻ ኦሮሞ አንድ ሊሆን የሚችለው አባ ብትኔ ያኔ እሱም ነው ተበትኖ ቀረ። እሱም ሞተ። አፈር ከአፈር ገባ። መቼም እስካሁን አለች ኢትዮጵያ። ዮቴቴ ያለው ደግሞ ጃዋር መሐመድ ከሆነ ኦሮሞን የምትመስል ኢትዮጵያን እናደርጋለን፣ ካልሆነ ግን ያቺን ሀገር በታትነናት ነው የምንወጣው ያለው አባ በትኔ ጃዋር መሐመድ ዛሬ እሱም ፕላን ቢ ነው የሚጫወተው። አልተጣሉም፣ ከአብይ አህመድ ጋር አልተነቋቆሩም፣ አልተነካኩም። እነሱ ቁማር ነው ዘወትር የሚጫወቱት። ከዛ መጨረሻ ላይ ነው ቁማሩን ሲበሉ ያኔ እኮ እንዲያደርግነው እኛ ነን፣ እንዲህ የሰጠነው እኛ ነን፣ እንዲህ ያደረግነው እኛ ነን የሚሉት ከጨዋታው በኋላ። አሁን ይሄን በመናገሬ ብዙ ሰዎች እለቱን ስለሚያዩ እለቱን ስለሚመለከቱ እለቱን ሁሉን ነገር ስለሚያዩ እንዴት ትላለህ? ጃዋር አሁን እየሰራ ያለው ትክክል ነው፣ ጃዋር እያደረገ ያለው ትክክል ነው፣ ጃዋር መልክስዬ ምናምን ያለው ያው ነው። አንዴ መርዘኛ የሆነ አንዴ ገዳይ የሆነ አንዴ ወንጀለኛ የሆነ ወንጀሉ አይለቀውም። የንጹሃን ደም ያስፈሰሰ ሲናገር ሲተፋ የኖረ አሁን ለኢትዮጵያ ለደረሰችበት አደጋ ሲሰሩ የነበሩ ሰዎች መቼም ይቀየራሉ የሚል አንዳችም እምነት የለኝም። የኦሮሞ እንደዛ አለ፣ ራሱ ተበተነ፣ ራሱ አፈር ደቼ በላ። አሁን ደግሞ ትግሬዎቹ አይማሩም፣ ካለፈ ስህተት አይማሩም። እነሱ ብልጥ መሆናቸው የተበታተነች ኢትዮጵያ ናት ትግራይ ልትወልድበት ትችል ይላል። ይበታትንህና ራሱ የተበተነ ሰውዬ ተመልከት። በሆነ የተበተነ ሰውዬ የተመታ ሰውዬ 27 ዓመት እንኳን በነበረው የግዛት የአገዛዝ የበላይነት በልቶ ያልወፈር ያልሰባ እንደነ አቦይ ስብሃት እንደነ ማነው ስሙ እንደነ ደብረጽዮን ትንሽ እንኳን ስጋ ያላወጣ አሁንም በዛው መርዛማ እሳቤው የምትበታተን ኢትዮጵያ የምትጠፋ ኢትዮጵያ ናት ትግራይ ልትወልድበት ይችላል። ስለዚህ የነሱ መነቋቋር የነሱ ከዛ ከዚህ መጣጣል ሻዕቢያ ከዛ ቢወረውረው ወያኔ ከዛ የምትወረውረው እዚህ ያለው ቢጫወቱትን ጨዋታ ይሄ የአማራ ኤሊት የተባለ ካልነቃ በስተቀር ምንም
ኢትዮጵያን እኔ ያለኝን ተስፋ ነው የምናገረው። ኢትዮጵያን ማዳን ኢትዮጵያን መታደግ የሚቻለው በአማራ በኩል ነው። ኢትዮጵያን የሚታደግ ከተባለ ኢትዮጵያ ግዴ ለምን እንደ ፍጥርጥሯ ይሁን ከተባለም ደግሞ አማራ እንደ አማራ ሆኖ ለመቀየር እንደ አማራ ሀገር ሆኖ ለመቆም ካስፈለገው ቃል አዋቂዎችን አሁን ትግሉን ጠልፈው ሽባ ዱዳ ያደረጉበትን አካላት ሃይ ብሎ የራሱን የአቅም ካላሳየ በስተቀር እመኑኝ ጻፉ ሻዕቢያ ወያኔ ኦሮሞማ ሶስቱ ጥቅሴ ናቸው። ሲፈራረሙ የሚታወቅ ነገር የለም፣ ሲነጋገሩ የሚታወቁ ነገር የለም፣ ሲዋዋሉ የሚታወቅ ነገር የለም። ኤርትራ የኖረ ኤርትራ የከረመው የሻዕቢያ ኃይል ቀጥታ ተሰብስቦ መጥቶ ወለጋን የገባው። ወለጋ ገብቶ ምንድን ያደረገው? የወሎ አማሮችን የጎጃም አማሮችን ተወላጅ ናቸው። ጎጃምንም ወሎንም ጎንደርንም የማያውቁ ኑሯቸው ህይወታቸው እዛ የነበረውን አማራ ኦርቶዶክስ እስላም የተባለውን ነጥሎ መጥቶ ነው። በዛ ያሉት እኮ ትግርኛ የሚያወሩ ናቸው። አሁን ዲሪባ ኩምሳ የሚባለው ጃልመሮ ከቴዎድሮስ ጋር በትግርኛ ሲያወራ ሰምቻለሁ። ከሌሎች የትግራይ እንትኖች ጋር በትግርኛ ሲያወራ ሰምቻለሁ። ይሄ የኔ መብት ነው። እኔ አላምናቸውም። ሻዕቢያንም ወያኔንም ኦሮሞማንም አላምንም። እንደ ሀገር ያፈርሳል። ምክንያቱም ሻዕቢያም የሚፈልገው የሚከተለውን የሻዕቢያ ችግሩ ወልቃይት አካባቢ በዚህ አካባቢ የሚመጣ ነገር አጣለው ወይ ከወልቃይት የሚገኘውን ጥቅም ከትግራይ የሚገኘውን ጥቅም አጣለው ወይ ነው። የወርቁን በዚህ በኩል የሚገባውን ያቺ ናት እንጂ እዛ ግንብ ተገንብቶ ቢጠፋ ደስታውን አይችልም። ሁለተኛ ነገር ደግሞ እነዚህኛዎቹ ከኢሳያስ በኋላ የኢሳያስን መንግስት ጥለን ኤርትራንና ትግራይን አዋህደን አንድ ትልቅ የእንትን ሀገር ትግራዋይ የሆነ ትልቅ ሀገር መስርተን ሀያል እንሆናለን፣ ሁለት ወደብ ይኖረናል እንሆናለን ነው የሚሉት። ለዚህኛው ደግሞ እንዲረዳቸው ኦሮሞማው እንዲገነጠል ይፈልጋሉ። ኦሮሞማው ደግሞ ከተገነጠለ ደቡቦችን መካፈል፣ ለሱዳን የሚሰጠውን መስጠት፣ ሌላውን ደግሞ ጠቅልሎ በኦሮሞ ስር ማድረግ። ሶማሌ ካስቸገረ ደግሞ ሶማሌ ወደዛ ይሄድልን፣ እኛ ብቻ እንትን እንበል። ነገሩ እንኩርኩር ያለና የነዚህ የሶስቱም እጅ ያለበት አሁን ምናልባት ዛሬም ጀምሮት ሊሆን ይችላል ወይ ነገ ጀምሮት ሊሆን ይችላል። ትሰማላችሁ፣ ወደ ትግራይ የሚሄዱ ሹፌሮች ይገደላሉ፣ ወደ ትግራይ የሚሄዱ መኪኖች ይመታሉ። ከዛ በማን ይሳበባል? የአማራ ፋኖ እንዲያረገ፣ የአማራ ፋኖ እንዲያረገ፣ የአማራ ፋኖ እንዲፈጠረ የሚል ፕሮፓጋንዳ በአክቲቪስቶቹ በምኖቹም ይነሳል። ይሄ ማለት ምንድነው? ምናልባት የነዚህ ሰባ እንደርታ ተንቤን ምናምን ያሉት ዋጀራት ያሉት ለአማራ ስስ ልብ እያሳዩ ስለሆነ ስለዚህ ከአማራ ፋኖ ጋር ከተቀላቀሉ ሌላ ጉዳይ ያመጡብናል የሚል ነገር ስላለ አሁን ትግሬንና አማራን ለማፋጨት ምናልባትም ግድያ ሊጀምሩ ይችላሉ፣ ማቃጠል ሊጀምሩ ይችላሉ። ያንን ደግሞ ወይ የፋኖ ልብስ ለብሰው ወይ ፋኖ ሆነው ፋኖ መስለው ወይ ራሱ መከላከያውም ራሱ ልዩ ኃይሉ ይሄን ስራ ሰርቶ ሊያመጣ ብቻዬን እየለፈለፍኩ ነው ወይስ ሰው አለ ቴክኒሻን? ቁማር ነው በአማራው ላይ የሚጫወት ቁማር ነው የሚጫወት። አማራው የራሱ ነገር ሲሄድ አሁን አማራዎቹ እኛ ሰላምን እኛ ፖለቲካ ስሩ ተብለው ነይርጋ ሲሳይ ነው ምናምን የሚባሉት የብልጽግና ምናምን ዳንኤል ክብረት ነው የሾመው። እዛ የደቡብ ጎንደር ሰው ነው፣ የዳንኤል ክብረት አምላኪ ነው። እንዘፍ ይላሉ። ከዛ ማስታወቂያውን ሲሰሩ ደግሞ ህዝቡ ነው የሚታየው እና ህዝቡ ይታያል። በቃ እንደው በአዴን ህዝቡን ወሰደው ፋኖ በቃ የለም ማለት ነው ይባላል። እንደ ድንገት አምልጧቸው ነው የቀባረኩት እና ይሄንን ይርጋ ሲሳይ ሰማያዊ ልብሱን አድርጎ እየሳቀ መሪዎቹ ከኋላቸው የተሰለፈውን ወታደር ተመልከቱ። ዙም አርግልኝ ደግሞ ከዛ ይኸው 3 ክፍለ ጦር መሬት ከፈሰሰው ውጪ አይፋ ላይ ወላችሁ ዙ 23 ጠምዶ ተመልከቱ። ዙ 23 10 ኪሎ ሜትር 20 ኪሎ ሜትር የሚተኩስ ማለት ነው። ይሄ እንግዲህ የገባው ከዛ ውጭ ያለው ደግሞ ምናምን በፖለቲካ መሰራቱ ነው።
መንጋቱ ላይ ቀር በቋት ውስጥ ካካ ማለት ትክክል አይደለም፣ ጥሩ አይደለም። የሚያዋጣው ይሄ መንገድ አይደለም። አሁን እቺኛዋን አውጥቷታል። እያንዳንዱ እንትን ውስጥ ተመልከቱ። እቺኛዋን አውጥቷት ቶሎ አውጥቷት ወታደሩ ያለበትን ተንኮለኛ ካሜራማን ተንኮለኛ አምደኛ አዘጋጅ ነው ያመጣው። ህዝቡ በቃ በደስታ ምናምን የተሰበሰበው በግዳይ ተሰብስበው ቁጭ በልተው ነው መሪ ሀገር ያለው ህዝብ እኮ እና ስትለው መምጣቱ የማይቀር ነገር ግን ለወታደሩ የሚወጣው ወጪ፣ ለነዳጅ የሚወጣው ወጪ፣ ለምን የሚወጣው ወጪ እነዚህን ለመጠበቅ ማለት ነው። ተመልከቱ። ከቦታ ቦታ ሲዘዋወሩ 50 መኪና 50 ክፍለ ጦር እነዚህን ይዞ ደሴ ዛሬ ወሎ ኮምቦልቻ ምናምን እያለ ይሄዳል። ግን የምድር ጦር ሰራዊቱ ድንበር እንደመጠበቅ የአማራ የብአዴን ባለስልጣናትን ሱክ እያለ ይከተላል ማለት ነው። ሱክ እያለ በዚህ አካድ ነው። እነሱ እየመከሩ ነው። ትግሪ እየመከረ ነው። ወሬ እውነቱን ነው የምናገረው። ይሄ ሰውዬው አሽሻ ጨሳል ምናምን ይባላል እንጂ ማን ነው የሚባለው? ዘፋኙ ሰውዬ እሱ ያለው ይስማማኝ። ምንም ምርጫ እንዳያደርግ እየተደረገ ያለው አማራው ነው። ራሱ ውስጥ ፖለቲካ እየሰሩበት የራሱ ሰዎች ላግዘው ትግራይ ፕሬስ ነው እንደው የሚያወጣው። ስሙት። ማን ነው ስሙ? ዘፋኙ የአስመራ የኤርትራ ትግሬና የትግራይ ትግሬ የሆነ ቀን ሲጨንቃቸው አንድ እንደሚሆን አታውቅም እንዴ? አሁንም አንድ ናቸው እንዴ? ያማል እየሆነ ያለው ይሄ ፖለቲካ ማለት እንዲህ እንደምታዩት ዝም ብሎ በቃ የጽድቅ ስራ የሚሰራበት ምናምን አለ። ያ ጨፈጨፈን፣ ደፈረን፣ አብይ አይደለም የደፈረን፣ አብይ አይደለም እንደዚህ ያደረገን፣ ሻዕቢያ ነው፣ ኢሳያስ አፈወርቄ ነው። በሴቶቻችን ብልት ውስጥ በሴቶቻችን ማህፀን ውስጥ አሸዋ፣ ድንጋይ፣ እንጨት ከተቱ፣ ብረት ከተቱ፣ እናቶቻችንን እህቶቻችንን ደፈሩ ሲል የነበረው እና እነዛን ሁሉ አመታት ሲሞግት የነበረው የወያኔው ሰው ያደረገውን ማየት ትችላላችሁ ማለት ነው። ይኸው መመልከት ትችላላችሁ። ልክ የላችኋል። የታሰሩ ስራ ውስጥ ገብቶ ምን ፈጽሞ እንደሄደ ባይዛይ እምነት የላቸውም። ወያኔ እምነት የለውም። ሻዕቢያ እምነት የለውም። ይሄ የኦሮሞማው የፖለቲካ ኃይል አረመኔ እምነት የለውም። ህዝብ አላልኩም እኔ የኤርትራን ህዝብ፣ የትግራይን ህዝብ፣ የኦሮሞን ህዝብ፣ የአማራን ህዝብ ነክቼም አላውቅም። ኔቨር ሱሬን የነገረኝ ኔቨር በላለኝ። እንደዚህ አይነት ነገር ሲገጥመ በላለኝ ሱሬ ነው። እኔ ህዝብ አልነካም። ኤሊቶቹ ግን ቁማርተኞች ናቸው። በህዝቡ ስም ቁማር የሚሰሩ ናቸው። አላምናቸው። ደም እንባ ቢያለቅስ ያዞ እንባ ብዬ ነው ማለት የገደለው የደፈረው ያ እንደዚህ ያደረገኝ ሲል የነበረው እምነት የለም፣ ሃይማኖት የለም፣ በቃል መታመን የለም። ፖለቲካ ማለት እንዲህ ነው የሚሰራው። ፖለቲካን የሚሰሩት በእንዲህ አይነት ክህደት ነው የሚሰሩት። ይሄን ነው እንግዲህ ጎጃም ያለው፣ ጎንደር ያለው፣ ወሎ ያለው፣ ሸዋ ያለው የፖለቲከኛ ሊገባው ያልቻለው ይሄ ዳፋሪው ይሄ ምን ስቶክሆልም ሲንድረም ነው የምትሉት? ስቶክሆልም ሲንድረም ማለት እስር ቤት ሲደፍር ሲገርፍ ሲያኮላሽ የነበረው ሰውዬ ያፈቅሩታል አሉ። ከዛ ከወጡ በኋላ እነዚህ አሁን የትግራይ ኤሊቶችም የገጠማቸው ያ ደፈረን፣ ቀጠቀጠን፣ ገደለን ምናምን ሲሉትን አፈቀሩት ማለት ነው። ናፈቁት ማለት ነው። እንስማው እስኪ ወለይ የሚለንን እንስማው። እሺ
ሰራዊት ትግራይ ውስጥ ገብቶ ምን ፈጽሞ እንደሄደ ባይ ዲዛይን ዝም ብሎ በአጋጣሚ አንድ ወታደር ከአንድ ክፍለ ጦር ከአንድ ብርጌድ ዝም ብሎ በአንዳንድ ጋጥ ወጥ ወታደሮች ዝም ብሎ የተደረገ አይደለም። በስነ ስርዓት ተነግሯቸው ዲዛይን አድርገው እቺ ክፍለ ጦር ይሄን ትዘርፋለች፣ እቺ ክፍለ ጦር ኤችአይቪ የተለከፉ ወታደሮችን አሰማርቶ ትግራይ ውስጥ ምን ሲያደርግ እንደነበረ የትግራይ ህዝብ ያውቃል። ይሄን የተናገረ ሰው ነው ተመልከቱ። ይሄ የተናገረ ሰው ሄዶ ኢሳያስ አፈወርቂ እግር ስር ተደፍቶ ከዛ አሁን ደግሞ ለእኛ አንድንን ምናምን የሚለው ተመልከቱ። ኤርትራ በኤችአይቪ የተጠቁ ወታደሮችን ይዛ መታ በዲዛይን የትግራይ ወጣቶች ኤችአይቪ እንዲለከፉ አድርገዋል። የትግራይ ሴቶች እንዲለከፉ አድርገዋል። የሚገደለው እንዲገደል፣ የሚዘረፈው እንዲዘረፍ አድርገዋል። በዲዛይን ነው የመጡት። ከ1 ሚሊዮን በላይ የትግራይ ህዝብ ተጨፍጭፏል ብሎ 4 አመት ሙሉ 3-5 አመት ሙሉ ብሎ ኤርትራ ላይ ሲያንቋርር የነበረው አካል ቦታ ቀይሯል። ያኔ ኤርትራ ምን አረገችን? ኤርትራ ባትኖርልን ኖሮ ኤርትራን ሚነካት እኛን እንሰለፍላ እኛን እንዋጋላታለን። የኤርትራ ፍቅሯ ገና አልወጣልንም። ኢሳያስ ፍቅሯ አልወጣልንም። ኢሱ ጭሱ ኢሱ ሱሱ ሲሉ የነበሩት ደግሞ ቦታ ቀይረው የስታሊንን ቦታ ይዘው እንትን ሊሉ ሁለቱም ማደንዘዝ የሚፈልጉት አማራውን ነው፣ ኢትዮጵያዊውን ክፍል ነው ማደንዘዝ የሚፈልጉት። ሃይማኖት የላቸውም፣ ምግባር የላቸውም፣ ኤቲክስ የላቸውም፣ መመሪያ የላቸውም፣ ደንብ የላቸውም፣ ስርዓት የላቸውም። ሼምለሶች ናቸው፣ ነውር ጌጦች ናቸው። ትላን ምንም ደንታቸዋል። ገንዘብ ሲፈልጉ ያገኛሉ፣ ብር ሲፈልጉ ያገኛሉ፣ የፈለጉትን ማድረግ ይችላሉ። የቴሌቪዥን የአየር ሰዓት አይቸግራቸውም፣ ዩቲዩብ አይዘጋባቸውም፣ ፌስቡክ አይዘጋባቸውም። የፈለጉት ቢሉ እኔ ዩቲዩብ ላይ እንድቀርብ አይፈቀድልኝም፣ ፌስቡክ ላይ እንድቀርብ አይፈቀድልኝም። እኔ መንፈስ ከሚዋጋው ከአማራው ጎን በመቆሜ መንፈስ ከሚዋጋው ኦርቶዶክሳዊው ጎን በመቆሜ ማለት እዛ ቦታ አቀርቡኝ። ውጊያው ቀላል ስላልሆነ ማለት ይሄን የአማራ ኤሊቶች የአማራ ኃይሎች ሊያዩት ሊመለከቱት ይገባል። ከኤርትራም ጋር ከትግራይም ጋር የሚደረግ ግንኙነት ካለ በደንብ የተጠና ጥቅምን የሚያስጠብቅ እኔ ከማንም ጋር ለምን ከሰይጣን ጋር አትሆን ግንኙነት አማራ አይፍጠራል። ዘላለማዊ ወዳጅ የለም፣ ዘላለማዊ ጠላት የለም፣ ቋሚ ጠላት የለም፣ ቋሚ ወዳጅ የለም። አለቀ። ጊዜ ሲመጣ እንግዲህ ያንን ግን ተገለባብጦ በዲዛይነሮች ያን ዲዛይን በሚያደርጉት ሰዎች መገለባበጥ ሳይሆን የራስን ጥቅም ያም ጥቅም ካለበት ጥቅሙን አስከብሮ ይሄኛው የራሱን ጥቅም አስከብሮ ነው ግንኙነት መፈጠር ያለበት ማለት ነፈጠ። ለኢሳያስ ባሪያ ያልሆነ ለኢሳያስ ኢሳቶች ባሪያ ሆነዋል። ሄደው ቆመው ጌታዬ ብለዋል። አሁንም ምንም አይወጡ። አሁን ብርሃኑ ነጋ ስለ ኤርትራ ምንም ክፉ አይናገር። ጋሽ አንዳርጋቸው ጽጌ ምንም አይናገሩ። ጋሽ ነአምን ዘለቀ ምንም አይናገሩ። ኤርትራ እንዲያረጋግጥ እኔ እንደ አይሉ እነ ጋሽ ብርሃኑ ነጋ በሞሎቲ ቢራ ጦዘው እዛ ምን እንደተደረጉ ምን እንደሆኑ የሚያውቅ የለም። ሌላው ኤርትራ የነበረ ሻቢያ ጋር የነበረ ከሻቢያ ጋር የተቀባባ የተነካካ እና አሁንም በትግል ውስጥ ያለ ሰው ጤናማ ነው ብዬ አላስብም። የሆነ ሆኖ ግን ይሄ ውጊያው መንፈሳዊ ጭምር ነው። ሁለተኛ ነገር ደግሞ በጣም መጠንቀቅ በጣም ማወቅ ያስፈልጋል። መቅደም ያስፈልጋል ማለት መቅደም እነሱ ሲፈልጉ እንደፈለጉ ሲሆኑ ጎበዞች ምናምን የሚባሉበት አማራ የፈለገውን ሊያደርግ ሲል እንደዚህ ያደረገ እንደዚህ ካል የሚባልበት ምክንያት የለም። ኦሮሞማ ከአብይ አህመድ ጋር ከኢሳያስ አፈወርቂ ጋር ሲያሽቃብጥ ከኢሳያስ አፈወርቂ ጋር ምን ሲል ማን ተናገረ? ይሄ ነገር ትክክል አይደለም ሲባል ሚስጥር አውጥቶ ሲሸጥ አየር ኃይልን ያስጎበኘው ማን? ኢሳያስ አፈወርቂን አምጥቶ የአየር ኃይሉን ሚስጥሩን ጓዳ ጎድጓዳውን ያሳየው ማን ነው? አብይ አህመድ አይደለም? አብይ አህመድ አይደለም ወይ? አለ እኮ መረጃዎች አሉ። የጠላት ሀገር ከጠላት በጣም ጠላት የኢትዮጵያን መፈራረስ የኢትዮጵያን መውደቅ የምትፈልግ የምታይን ሀገር
ጓዳ ድረስ ጠርቶ መጥቶ ከእስከ ጎድጓዳውን ያሳየው ማን ነው? ይኸው የአየር ኃይሉ አዛዥ እኮ አሁንም አለ፣ አልተቀየረም፣ ኦሮሞ ነው። አጠገቡ ያለው ማን ነው? ሽመልስ አብዲሳ አልተቀየረም፣ ኦሮሞ ነው። አጠገቡ ያለው ማን ነው? አብይ አህመድ አልተቀየረም፣ ኦሮሞ ነው። ከዚህ የተቆሙ ኦሮሞዎች ናቸው። ከኋላ ያሉት ምኖች ናቸው? ሻዕቢያ ነው። የተቆሙ ደብረ ዘይት ነው። ቁጭ ብሎ ምስጢሩን ያለውን የሰው ኃይል የቴክኖሎጂ አጠቃቀም የምናምን አጠቃቀም አውጥቶ የማይደረግ የማይሆን ነገር ያሳዩት እነሱ አይደሉም። እነሱ ሲያረጉት ምንም ችግር የለም። ለሞቱ ጊዜ አማራ መፈለግ ህዳሴው ግድብ ጋር ሄዶ ለአብይ ለሻዕቢያ ያሳየው ማለት ይሄ ትግሬ አይደል እንዴ? አሁን ኦሮሞማን የተቀበለ ኦላና ምናምን የተባለው ዶክተር አብርሃም ነው ምናምን የሚባለው ኦላና ምናምን ብሎ ኦሮሞማን ተቀብሎ ተጠምቆ ኦሮሞ የሆነው ትግሬ አይደል እንዴ? አስመራ የተወለደ ትግሬ ነው። ኤርትራ የተወለደ ትግሬ ነው። አብይ አህመድ አስመራ ይወለድ እኔ እንግዲህ የራሱ ጉዳይ የማውቀው ነገር የለም። የህዳሴውን ግድብ መውጫ መግቢያ ሰነዱን ምስጢሩን አዙሮ ሲያስጎበኝ ሲያሳይ የነበረው እሱ ነው። አማራ የነበረውን የጎንደር አማራ የነበረውን ኢንጂነሩን በአደባባይ አፈር ከድሜ ያብልተው በዚህ በኩል ራሱን ገሎ ነው እንደዚህ አድርጎ በሽጉጥ ራሱን ገሎ ነው ብለው ድራማ የሰሩት እነሱ ናቸው። ይሄ ኦላና ገዳ ኦላና ዶክተር አብርሃም በላይ የብልጽግናን ይምረጡ ዶክተር አብርሃም ኦሮሞማን ተቀብሏል። አሁን ኦሮሞ ሆኗል። ኤርትራ ትግሬ ነው አለቅ። እነዚህ ጥቅሴዎች ሲፈልግ ትግሬ ይሆናል፣ ሲፈልግ ሻዕቢያ ይሆናል፣ ሲፈልግ ኦሮሞ ይሆናል፣ ሲፈልግ ኦነግ ሸኔ ይሆናል፣ ሲፈልግ ጁንታ ይሆናል፣ ሲፈልግ ጆተን ይሆናል። እንደዚህ አይነት ባለበት ሀገር ድርቅ ብሎ ያለው አማራው በእንደዚህ አይነት ቁማርተኞች መበላት የለበት። እዚህ ሰሜኑ የሀገራችን ክፍል ላይ መንገድ የሚሰሩ ቻይናዎች አንድ አህያ ገጩና ሞታል። ከዛ ሹፌሩን ዘሎ አንቆ ያዘዋል። ሰውዬው ንቅ አድርጎ ያዘውና ከዛ በኋላ ወላሩ ቢባል ይኸው ፖሊስ መጥቷል ምናምን ልቅቀው አለቅም ፍርድ ቤት ፖሊስ ጣቢያ እንሂድ እንደዚህ እንዳያስኩት ለምንድን እንዴ ለቅቄው ከተቀላቀሉ እንዴት ለያቸዋለሁ? አንድ ናቸው። እንዴት ለየዋለሁ? እኔ ብቻ ፖሊስ ጣቢያ ይሄ ሰውዬ ነው ተብሎ መታወቂያ ታይቶ ይከሰስልኝ። አንድ የተለቀቁት በኋላ ነው ተቀላቀለ እንዴት አካለ እንደዚህ አሁን ሻዕቢያ ወያኔ ትግሬ ምናምን እንደዚህ አንድ ዋና አላማቸው ትግሬ ተገንጥሎ ሀገር መሆን፣ ኦሮሞ ተገንጥሎ ሀገር መሆን፣ ሻዕቢያ ተገንጥሎ ሀገር ሆኗል። የሚያሰለጥናቸው እሱ ነው፣ አባታቸው እሱ ነው። ቁማር የሚጫወቱት ሀገር አልባ የሚያደርጉት አማራው ነው። የደከመ አማራ፣ የደቀቀ አማራ፣ የጠፋ አማራ፣ ማንነቱን ያጣ አማራ፣ ሀገር እያለው ሀገር የሌለው አማራ ሆኖ እንደ ኩርዶች ኩርዳውን ኢራቆች በኢራቅ መስመር አሉ፣ ኩርዶች በቱርክ መስመር አሉ፣ ኩርዶች በሶሪያ መስመር አሉ። ኩርዶች ሰፊ ግዛት አላቸው፣ ግን ሀገር የላቸው። ባንዲራ አላቸው። እዚህ ሰልፍ ሲያደርጉ ያቸዋሉ። ጀርመን ትምህርት ቤትም በገባን ጊዜ ቋንቋ ለመማር ጀርመን ስንገባ ብዙዎች ኩርዶች ናቸው። አይቻል አሪላቸው ህዝቡ አለ፣ ግን ሀገሩን ተቀራምተው አማራንም እንደዛ ነው የሚያደርጉት። ሻዕቢያና ወያኔ የሚቀራመቱት አለ፣ ኦሮሞ የሚቀራመተው አለ፣ ሱዳን የሚቀራመተው አለ። አማራ ወይ አገልጋይ ይሆናል፣ ወይ ገረድ ይሆናል፣ ወይ ባሪያ ይሆናል፣ ወይ እንደዛ ሆኖ ይቆያል ማለት። አሁን እኮ መጣው ምን አለ በሉኝ፣ ሻዕቢያ ልትወረን ነውና ኤርትራ ሊወረን ነውና የአማራ ወጣቶች አንድ ጊዜ ተሰለፉና ወታደሩንና ሙቱልኑላ ሊሉ ይችላል። ባይቆ ደግሞ አሁን ሻዕቢያ አይደለም ቆይ ሶማሌ ሄደን ነው ከሶማሌ ጋር ነው የምንዋጋው ሊሉላ ይችላል። ይሄንን በደንብ አድርጋችሁ ልታዩት ልትመለከቱት ይገባል። በጣም 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 ልታስቡበት ይገባል የሚል እምነት ነው ያለኝ እኔ ማለት ነው። እዚህ ሌሎቹ በአንድ ላይ የተሰለፉ ነው።
አንድ ላይ እየመጡ ነው። አጀንዳዎች በብዛት እየመጡ ነው ማለት ነው። ስለዚህ በዚህ መልኩ እንድትረዱት ያስፈልጋል። እያንዳንዱ ሰው በዚህ መልክ እንዲረዳው ያስፈልጋል። ቆም ብሎ ማየት እንዴት ነው የሚለውን ነገር ማሰብ ያስፈልጋል። የምክክር ኮሚሽኑ አሁን ደግሞ አዲስ አጀንዳዎችን ያመጣል። መተከል ራሱ ክልል ይሆን ይላል። የክልሎች ይጥፉ ብለዋል። በቋንቋና በምናምን እንደዚህ አይሆንም። በቃ የድሮ ክፍለ ሀገር ሊመለስ ይሁን ምን የታወቀ ነገር የለም። እንደዚህ ይሆናል። መከላከያ እንደዚህ ብለዋል። የባንዲራ ጉዳይ ይምጣ ብለዋል። በባንዲራ ጉዳይ እንነጋገር ብለዋል። ቀለሙን ሊቀይሩት ይችላሉ። ሁሉንም የሚያካትት ቀለም ብለው አረንጓዴ፣ ቢጫ፣ ቀይ የሚለው ይጥፋልን ብለዋቸዋል። ያው እንግዲህ ምን እንደሚለው ወይ ደግሞ መሃሉ ላይ ትግሬዎቹ አምባሻ ነበር ያደረጉት። ለማስታወሻ አምባሻ ነበር 27 ዓመት ትግሬዎቹ ያደረጉት። አሁን ኦሮሞዎቹ ደግሞ ወይ ይሄ እዚህ ጋር ያለውን ነገር እንደሚያደርጉት ወይ ደግሞ ሁላችን የሚሰበስብ ዛፍ ነው ብለው ዛፍ ሊያመጡበት ይችላሉ። ወይ ደግሞ ምን እንደሚሆን አይታወቅም፣ ግን ከለሩን እንቀይራ። ይሄም አጀንዳ ነው። እነዚህ ሁሉ የሚስተካከሉትና የሚሄዱት የሚመጡትን አጀንዳዎች በማየትና ያንን የሚያፈርስ ነገር በማድረግ ነው። መተከል የጎጃም ግዛት ነው። አማራ ከጠነከረ ጎጃምን መተከል ወደ ጎጃም ነው የሚመጣው። ሌላ ሸዋ የአማራ ነው። አማራ ከተነከረ ሸዋ ወደ አማራ ነው። ሌላ ምንም ታሪካዊ ዳራው ምኑም የሚያሳየው። ይሄንን ለማድረግ ግን ምን ያስፈልጋል? የራስን ቁመና፣ የራስን አቋም፣ የራስን የፖለቲካ መንገድ እጅግ አድርጎ አስተካክሎ መሄድ ያስፈልጋል ማለት ነው።